ምን እንደሆነ ስለማይታወቅ ውስጣችን ጭላንጭል ተስፋ ነበረው። ዛሬ ግን በኪሎግራሞች ደረጃ ተገኝቶ በቻይና ሕግ 50 ግራም ኮካይን ይዞ የተገኘ የሞት ፍርድ ነው ያለው። ናዝሪ ማለት በጣም መልካም ስብዕና ያላት ለሰው ደራሽ የሆነች ሰው ነች። የሚጣፍጥ ነፍስ ያላት ልጅ ነች። በእኔ ህይወት ሊለወጥልኝ እንዲችል አድርገዋለሁ። ጠቅላይ ሚኒስትሩን ጨምሮ መላ ኢትዮጵያን ህዝብ ያስጨነቀችው ናዝራዊት አበራ ማናት? በልብ ጓደኛዋ የደረሰባት ከባድ ክህደትስ ምንድነው? ከዛሬ 7 ዓመታት በፊት መላውን የኢትዮጵያ ህዝብ ያስደነገጠ ዜና ተሰማ። ወጣቷ መሐንዲስ ናዝራዊት አበራ ከቻይና ሀገር በአደንዛዥ ዕፅ ዝውውር በቁጥጥር ስር ዋለች ተባለም። ናዝራዊት ወደ ቻይና ያቀናችው በልጅነት ጓደኛዋ አቀናባሪነት ነበረም። የቻይና አየር ማረፊያም ስትደርስ በሻምፖ የታሸገ 5 ኪሎ የሚመዝን ኮኬን ተገኝቶባታል። ይህ ክስተት የናዝራዊትን ህይወት ብቻ ሳይሆን የመላ ቤተሰቦቿን ሰላም የነጠቀ የ7 ዓመት ስቃይ መጀመሪያና እናቷን በሽታ ላይ የጣለ እጅግ አሰቃቂ የሆነ ግርሳትም ሆኗል። በኢትዮጵያ ፍርድ ቤት በጓደኛዋ ምህረት ካሳዬ ላይ ስለተፈረደባት ፍርድና ጠቅላይ ሚኒስትር አብይ አህመድ ለቤተሰቦቿ የገቡትን ቃል ኪዳንና አሁን በቅርቡ የተሰማውን የሞት ፍርድ ሊወሰንባት እንደሚችል መረጃው እጃችን ላይ ገብቷል። ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች እንደምን ቆያችሁ? ምስኪኗ ናዝራዊት በልጅነት ጓደኛዋ የደረሰባት አሰቃቂ ጉዳይና ስለተወሰነባት የሞት ፍርድ የምናስቃኛችሁ ይሆናል። እንደተለመደው ሁሉ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን የዘወትር ቤተሰብ ሁኑ። አብራችሁንም እስከ ፍጻሜው ድረስ ዝለቁ። በቻይና እስር ቤት ሆና የቻይና ቋንቋ እየተማረችና እስረኞችን እንግሊዘኛ እያስተማረች የተስፋ ቀኖችን ስትቆጥር ቆይታለችም። አሁን ግን ያ ሁሉ ተስፋ ወደ ጨለማ እየተለወጠ ነው። መንግስት ናዝራዊትን ከመስቀያ ገመድ ለማዳን የዲፕሎማሲ ጥረት ያደርግ ይሆን? አሁን የናዝራዊት አበራ ጉዳይ አገር አቀፍ መነጋገሪያ ሆኗል። ስራት የምንችል ሰዎች ቪዲዮ እየሰራን የተሰሩትን ቪዲዮዎችን ሼር እያደረግን አይታወቅም ማን እጅ ላይ ሊያርፍ እንደሚችልና ማድረግ ያለብን ነገር አድርገን እሷን ከሞት እንድትተርፍ ማድረግ የምንችልበት መንገድ ካለ በሚለው ነው። የኢትዮጵያ ሕዝብ ናዝራዊት የጓደኛዋ ክህደት ሰለባ መሆኗን ለሚያውቅ መንግስት በአስቸኳይ ጣልቃ እንዲገባ እየተናገረ ይገኛል። ናዝራዊት ድምጿን ሳንሰማትና ፊቷን ሳናያት ልናጣት ነው የሚሉ ልብ የሚነኩ ጥያቄዎች በየቦታው እየተሰሙ ይገኛሉ። በተለይ የህግ ባለሙያዎች እንደሚሉት ማህበራዊ ሚዲያዎች የቻይናን የህግ ስርዓት ሊቀይረው አይችልም ይላሉ። ይልቁንም ጉዳዩን የዓለም አቀፍ ዲፕሎማቶች፣ የሰብአዊ መብት ተሟጋቾችና የውጭ ጉዳይ ሚኒስቴር ከፍተኛ ቆንጽላ ጣልቃ ገብነት ያስፈልገዋል። ህዝቡ አሁን የሚጠይቀው አንድ ነገር ብቻ ነው። የናዝራዊት ጉዳይ የህግ ብቻ ሳይሆን የዲፕሎማሲ ጉዳይ ሆኖ ህይወቷ ይተርፍ ዘንድ የመጨረሻው ጥረት ይደረግ እየተባለ ነው። ናዝራዊት በቻይና ጓንዡ እስር ቤት በቆየችባቸው 7 ዓመታት ውስጥ የኢትዮጵያ ቆንጽላ ጽሕፈት ቤት አንድ ጊዜ ወይም በየወሩ ወይም በየ2 ወሩ የመጎብኘት እድል ነበረው። ሆኖ ይሄ ጉብኝት ለናዝራዊት ምግብ አሊያም የንጽህና መጠበቂያ ለማቅረብ ሳይሆን ሰብአዊ መብቷን መከበሩን ለማረጋገጥ ብቻ የተገደበ ነበረም። ናዝራዊት እስር ቤት የምታገኘው ምግብ ከቻይናውያን ጋር ተመሳሳይ በመሆኑ ምግቡን ለመላመድ ከፍተኛ ችግር ገጥሟት እንደነበር በወቅቱ $100 ገደማ ከቤተሰቦቿ በቆንጽላ በኩል እየተላከላት ለተጨማሪ ምግብና ንጽህና መጠበቂያዎች ትጠቀምም እንደነበር ይታወቃል። ይህ በባዕድ ሀገር ባልተለመደ ምግብና የአየር ንብረት ውስጥ ለ7 ዓመታት መጽናት ለአንዲት ወጣት ሴት ምን ያህል ከባድ እንደሆነ መገመት አይከብድም። ሁኔታውን በጥልቀት ስንመለከተው ናዝራዊት አበራ የ7 ዓመታት የቁም ስቃይን በእስር ቤት አሳልፋለች። በዚህ ጊዜ ውስጥ እናቷ በደረሰባቸው የስነ ልቦና መጎዳት በስትሮክ ታመው ግማሽ ጎናቸው ፓራላይዝድ መሆናቸው ይበልጥ መራራ ያደርገዋል። በኢትዮጵያ በኩል ናዝራዊትን ለዚህ መራራ የዳረገችው ወይዘሮ ስምረት ካሳይ በ15 ዓመት እስራትና በገንዘብ እንድትቀጣ
ቢወሰንም ይሄ ውሳኔ በኢትዮጵያ በኩል ናዝራዊትን ለዚህ መከራ የዳረገችው ወይዘሮ ስምረት ካሳይ በ15 ዓመት እስራትና በገንዘብ እንድትቀጣ ቢወሰንም ይሄ ውሳኔ በቻይና ለምትማቀቀው ናዝራዊት እስካሁን ነፃነትን አላመጣላትም። በአብነት የሚጠቀሰው ትልቁ ነጥብ ጠቅላይ ሚኒስቴሩ 7 ዓመታት በፊት ሞት የለም ብለው ለቤተሰቦቿ የሰጡት ማረጋገጫ ነው። ዛሬ ግን ያ ስጋት በድጋሚ አንጃቧል። ናዝራዊት እስር ቤት ውስጥ ሆና የቻይና ቋንቋ ተምሬ እወጣለሁ ስትል የነበረው ተስፋ አሁን መጨረሻዬ ሊሆን ይችላል በሚል ጭንቀት ተተክቷል። በቻይና የሕግ ስርዓት ውስጥ የሞት ፍርድ ለ2 ዓመት ይዘገይ አሊያም ሪፕሌይ የሚል አሰራር አለ። አንድ እስረኛ በ2 ዓመታት ውስጥ መልካም ጠባይ ካሳየ የሞት ፍርዱ ወደ ዕድሜ ልክ እስራት ይደረግለት ይችላል። አንድ እስረኛ በ2 ዓመታት ውስጥ መልካም ጸባዩ ታይቶ የሞት ፍርዱ ወደ ዕድሜ ልክ እስራት ሊደረግለት ይችላል። ታዲያም ናዝራዊት 7 ዓመታትን ሙሉ በእስር ቤት መቆየቷ ምናልባትም ይሄንን እድል አግኝታ እንደነበረም ፍንጭ ይሰጠናል። ሆኖም አሁን የሞት ፍርዱ ሊፈጸም ይችላል የሚለው ስጋት ድጋሚ ማገርሸቱ ጉዳዩ ከህግ ባለፈ ወደ ፖለቲካዊ ውሳኔ መሸጋገሩን ያሳያል። ናዝራዊት በእስር ቤት ውስጥ ቻይናውያንን እንግሊዘኛ ማስተማሯና ቻይነኛ ቋንቋ እራሷ መማሯ እንደ መልካም ጠባይ ተቆጥሮላት ህይወቷ ይተርፋል ተብሎ ቢጠበቅም አሁን ግን ሁኔታው በከፍተኛ ሁኔታ ላይ ወድቋል። የናዝራዊት ጉዳይ ከኢትዮጵያም አልፎ በዓለም ደረጃ የሰብአዊ ድርጅቶች እንደ አምነስቲ ኢንተርናሽናል ያሉ ትኩረትም አግኝቷል። ነገር ግን ቻይና በአደንዛዥ ዕፅ ያላት አቋም እጅግ ጥብቅ በመሆኑ ብዙዎች ድርጅቶች በቻይና ውስጥ ተጽዕኖ ማሳደር ተስኗቸዋል። ናዝራዊት እንደ ስምረት ካሳይ ያሉ ዕፅ አዘዋዋሪዎች ሰለባ መሆኗን የሚያሳዩ ማስረጃዎች በኢትዮጵያ ፍርድ ቤት ቢቀርቡባትም ቻይና ግን ዕፁን ይዞ የተገኘ አካል ተጠያቂ ነው የሚል መርህ ሙጥኝ ብላለች። ይህ በሁለቱ ሀገራት ያለው የትርጓሜ ክፍተት ነው ዛሬ የናዝራዊትን ህይወት አደጋ ላይ የጣለው። ናዝራዊት አበራ የጓደኛ ክህደት ሰለባ የሆነች ምስኪን ኢትዮጵያዊት ናት። የሷ ህይወት መትረፍ የሚወሰነው በኢትዮጵያ መንግስትና በቻይና መንግስት መካከል ከፍተኛ የፖለቲካ ንግግር ብቻ ነው። አሁን ታዲያ ጊዜው እያለቀ ነው። ናዝራዊት የመጨረሻ ቀኖቿን በቻይና እስር ቤት እንድታሳልፍ መፍቀድ ታሪካዊ ጠባሳ ይሆናል። ሁሉም በየሃይማኖቱ ሊጸልይናትና የሚመለከታቸው አካላትም ድምጻቸውን ሊያሰሙ ይገባል እየተባለ ይገኛል። በፈረንጆቹ አቆጣጠር 2019 ናዝራዊት ስትታሰር የነበረው ማህበራዊ ሚዲያ ንቅናቄ እጅግ ከፍተኛ ነበረም። ሆኖም ጊዜ እያለፈ ሲመጣ ጉዳዩ እየተረሳ መሄዱ ለናዝራዊት ቤተሰቦች ሌላኛው የስነ ልቦና ስቃይ ሆኗል። ሆኖም ጊዜ እያለፈ ሲመጣ ጉዳዩ እየተረሳ መሄዱ ለናዝራዊት ቤተሰቦች ሌላኛው የስነ ልቦና ስቃይ ሆኗል። አሁን እንደገና የሚነሳው ንቅናቄ ለየት የሚያደርገው በወቅቱ የነበሩት የቪዲዮ መረጃዎችና የቢቢሲ ዘገባዎችን እንደገና በማሰራጨት ዲጂታል ዲፕሎማሲ ለመፍጠር እየሞከሩ ነው። ተመልካቾች እንደሚሉት በቻይና የህግ ስርዓት ተጽዕኖ ማሳደር የሚችለው ጉዳዩን ወደ ዓለም አቀፍ ሚዲያዎች ወደ CNN አሊያም አልጀዚራ አይነት ሚዲያዎች ላይ በማውጣትና የቻይናን ገጽታ በሚነካ ዲፕሎማሲያዊ መንገዶች በመጠቀም ብቻ ነው ይላሉ። እንደ አጠቃላይ ድምዳሜ የናዝራዊት አበራ ጉዳይ አሁን ያለበት አስፈሪ ጉዳይ አንጻር መፍትሄው ያለው በዲፕሎማሲያዊ ንግግር ብቻ ነው። የኢትዮጵያ መንግስት ከቻይና ጋር ጠንካራ ወዳጅነትን ተጠቅሞ ናዝራዊትን የመታደግ የመጨረሻ እድል አለው። ናዝራዊት የመጨረሻ ቀኖቿን በቻይና እስር ቤት ታሳልፋለች የሚለው ስጋት ሁሉም በየሃይማኖቱ ሊጸልይላትና ድምጹን ሊያሰማ ይገባል። ናዝራዊት የእናት ሀገሯን አፈር ሳትረግጥና የወላጅ እናቷን አይን ሳታይ በባዕድ ሀገር ህይወቷ ማለፍ የለበትም። በዚህም ቤተሰቦቿና መላው የኢትዮጵያና የኤርትራውያን እንዲሁም የሰው ዘርን በሙሉ የልጃችንን ናዝራዊት የሞት ፍርድ ውሳኔ ብይን እንዳይሰጥ በጸሎት አስቧት። እንዲሁም የኢትዮጵያ መንግስት መደረግ ያለበትን ሁሉ አድርጎ ልጃችንን ነፃ ያውጣልን ብለዋል። አክለውም እኛ ደከመን ይኸው 7 ዓመት ሙሉ በልጃችን ምክንያት ከፍተኛ ጭንቀትና ውጥረት እያሳለፍን እንገኛለን ሲልም ተናግረዋል። እናትየው ፍጹም
በሚያሳዝንና አንጀት በሚበላ መልኩ ካንደበታቸው ቃል ለማውጣት ቸግሯቸው እንባቸው እንደ ጎርፍ እየወረደ ልጅን አድኑልኝ ሲሉ በተማጽኖ መልእክታቸውን አስተላልፈዋል። ውድ የጎጆ ሾው ቤተሰቦች ለዛሬ የነበረን መረጃ ይሄንን ይመስል ነበረ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ቸር ያገናኘን።